በብዙ ነገሮች አዝናለሁ። በጣም በርከት ባሉ ነገሮች ልቤ ይሰበራል። እኔ ችግሮቹን ለራሴ ወስጄ እያንዳንዶቹን የማይበት አንግል የተለየ አንግል አለኝ። እግዚአብሔር ለራሴ የሰጠኝ ጸጋ አለ ብዬ አምናለሁ። እንደ ሰው ልጅ የሰው ልጅ ችግር ወስጄ በሰዎች ልጅ ችግር ላይ የራሴን መሸቀጫ ሳይሆን ለሰዎች እንዴት ችግር መፍቻ ይሆናል የሚለውን ነገር መመልከት አቅሟለኝ ብዬ አስባለሁ። እኔ በሰዎች ደም መሸቀጥና የራሴን ጥቅም ለማካበት በሰዎች ደም ላይ መረማመድ አልፈልግም። ሃይማኖቴም አይፈቅድልኝም። በቤተ ክርስቲያኒቷ ውስጥ ግን በሃይማኖት ስም የሚሸቅጡ የሚነግዱ ቤተ ክርስቲያኗ ውስጥ ስለሚፈሰው ደም ምንም የማይመስላቸው የምእመናኑን ደም የሚመጡ የሀገራችን ሁኔታ ምንም የማይመለከታቸው ዝም ብለው ሆዳቸው አምላካቸው ሆዳቸው የሆኑ ግለሰቦች ሃይማኖቱንም ቤተ ክርስቲያኒቱንም መንግስቱንም ሁሉንም ተቆጣጥረዋል። በጣም በርከት ያለ ደም እየፈሰሰ ነው በሀገሪቷ። ቤተ ክርስቲያኒቷ እንደ ቤተ ክርስቲያን ቆማ ኖ ማለት ትችላለች። ከ60 እና ከ70 ሚሊዮን በላይ የሚሆን ምእመናን አላት። እንኳን አይደለም ሀገር ልታደርፍ ምእመናኖቿ ማትረፍ አለመቻሏን ስመለከት ግን ውስጤ ይሰበራል። አዝናለሁ። በየሀገሩ በየዓለም ላይ የሚፈጸመውን ግፍና በደል ቆማ ብትጸልይ አባቶች ቢናገሩ ሁሉን ነገር መፍትሄ ያመጣሉ። አይደለም ተናግረው ፊታቸው ሲኮሳተር እግዚአብሔር ሊሰማቸው ይገባል፣ ወይም ደግሞ እግዚአብሔር ይሰማቸዋል የሚል እምነት አለኝ። አሁን ግን በጣም የበዛ ነገር እየተመለከትኩ ነው። ንጹሐን ይጨፈጨፋሉ፣ ንጹሐን ይገደላሉ፣ ንጹሐን ዋጋ እየከፈሉ ነው ያሉት። በተለይ ኦሮሚያ ክልል ላይ ካህናት እስከ መድፈር፣ ንጹሐንን እስከ ማቃጠል፣ ቤተ ክርስቲያኒቱን እስከ ማንደድ፣ መስጊድም ከሆነ አማራ ከሆነ እያሳደዱ መግደል ተገቢ ነው ብዬ አላምንም። የተፈጸመና እየሆነ ያለውን ነገር ዓለምም ያዋል፣ እግዚአብሔርም ያዋል። የሰይጣን ጉዳይ አስፈጻሚ ሆናችሁ ነው የምታዩት፣ ሰይጣንም ይመዘግበዋል። በተለይ ኦሮሚያ ክልል ላይ የሆነና እየተደረገ ያለው ነገር በአስቸኳይ መቆም መቻል አለበት። በቤተ ክርስቲያኒቷ ላይ እየተፈጸመ ያለው ግፍና በደል በአስቸኳይ እንዲቆም ይጋባል። ጥያቄ ሊጠይቁ የቤተ ክርስቲያን የወጡት ሰዎችን እንዴት አድርጋችሁ እንደሰበረችኋቸው፣ ቤተ ክርስቲያኒቷን የኦሮሞ ሲኖዶስ እንመሰርታለን ብላችሁ ወጥታችሁ እንዴት አድርጋችሁ ጥቁር እንዳለበሳችኋት የማንረሳው በልባችን የተቀመጠ በልባችን ያለ ሐዘናችን ነው፣ ስብራታችን ነው። ስብራታችንን አልተተውንም። ትላንትና ሲኖዶስ እናቋቁማለን ብለው የወጡ ጥቂት ወንበዴዎች ዛሬ በሀገሪቷ ውስጥ በስራ አስኪያጅ ደረጃ ስታስቀምጥ ምእመኑ ዝም ብሎ የሚቀበል ከሆነ ያ ችግር ነው። የዋህ እንደ ርግብ ብልህ እንደ እባብ ሁኑ ይላል እግዚአብሔርም። ጠቢው መጽሐፍ አባቶቻችን አስቀምጦናል። የአቡነ ገብረ መንፈስ ቅዱስን ገድል አንብቤያለሁ። የአቡነ እስትንፋሰ ክርስቶስን ገድል አንብቤያለሁ። የቅዱስ ጊዮርጊስን ገድል አንብቤያለሁ። የመጥምቀ መለኮት ቅዱስ ዮሐንስን ገድል አንብቤያለሁ። ስለ ሃይማኖታቸው እንዴት የእስጢፋኖስን ገድል አንብቤያለሁ። ስለ ሃይማኖታቸው እንዴት ተንገብግበው እንደሚጮሁ ስለ ሃይማኖታቸው ምን እንደሚሆኑ አይቻለሁ፣ አውቃለሁ። በውስጤ የተቀመጠ ማድረግ የማልችለው ግን የምመኘውና የማስበው ስለ ሃይማኖቴ፣ ስለ ቤቴ፣ ስለ ቤተ ክርስቲያኔ ያንገበግበኛል። ሲሞቱ አዝናለሁ፣ አለቅሳለሁ። ምንም ማድረግ አልችልም። ስለ እውነት ግን ቆሜያለሁ። ቤተ ክርስቲያኔ አባቶቼ ባዘዙኝ መሰረት፣ አባቶቼ በሚሉኝ መሰረት፣ አባቶቼ ባዘዘ መጽሐፍ ቅዱስ በሚያዘኝ መሰረት በኃጢአት በወድቅም ልጃቸው ቤተ ክርስቲያንን መስመሬን ግን አልሳትኩም። መስመራችሁን የሳታችሁ የሃይማኖት መሪዎች ካላችሁ፣ መስመራችሁን የሳታችሁ ምእመናን ካላችሁ፣ መስመራችሁን የሳታችሁ የመንግስት ባለስልጣኖች ካላችሁ ግን ዋጋ ትከፍላላችሁ። እናንተ ጋር ካለው እኛ ጋር ያለው ይበዛል። በዘረኝነት የታመማችሁ፣ በማንነት እየመረጣችሁ የምታርዱ፣ በየአካባቢው ንጹሐንን የምትረሽኑ፣ በተለይ ኦሮሚያ ክልል ላይ ካህናት እስከ መድፈር፣ ንጹሐንን እስከ ማቃጠል፣ ቤተ ክርስቲያኒቷን እስከ ማንደድ፣ ጽላቱ ላይ ገብታችሁ እስከ መጨፈር የደረሳችሁ፣ ስዕል አድኖ እስከ መቅደድ፣ በተለይ በአደባባይ ላይ ቅድስት ቤተ ክርስቲያን የምታደረገውን በሙሉ ተመልክታችሁ ቅድስት ቤተ ክርስቲያኒቷን ለማላገጥና ለማንጓጠጥ የምትሄዱ ፕሮቴስታንትን የምትሉ አካላቶች፣ እኛም የምናመልክበትን የምታንጓጥጡ በዛው በሀገሪቱ ውስጥ ያላችሁ ሰዎች ተመልክቻለሁ። በርከት ያላችሁ በጠላትነት በአንድነት ያችን ቤተ ክርስቲያን ለማፍረስ ከሙስሊሙም ከፕሮቴስታንቱም በውስጥም በውጭም ሆናችሁ አንገቱን ደፍቶ ለሀገር የሚጸልየውን የሀገራችሁን ንጹሐንን የምጨፈጭፉ በርከት ያላችሁ ሰዎች ወይም ደግሞ በርከት ያላችሁ ድርጅቶች፣ በርከት ያላችሁ የሥራ አባቶች እንዳላችሁ እኔ ቋሚ ምስክር ነኝ። እያንዳንዷን ስለመመለከት ማለት ነው። ምእመኑም እያንዳንዱን ነገር ያያል። ይህ በእንዲህ እንዳለ
ከውጭ ያለው ጠላት እንዳለ ሆኖ በውስጥ የተሰገሰጉ ከአቡነ ሳዊሮስ ጀምሮ የኦሮሚያ ሲኖዶስ መሰርታለሁ ብለው እስከተጓዙ ያሉትን በሙሉ ጠንቅቀን እናውቃለን። እንዴት አድርጋችሁ ስራ አስኪያጅ አድርጋችሁ ትሾማላችሁ የሚለውን ጥያቄ ማስቀመጥ ይቻላል። ቤተክርስቲያኒቷን ለመውረርና ቤተክርስቲያኒቷን ለማስጎንበስ ቤተክርስቲያኒቷ ውስጥ ፖለቲካ ለማስገባት እያንዳንዲቷ የቤተክርስቲያን ሚስጥር ለማጥፋት ኢትዮጵያን ለማፍረስ ወይም ደግሞ የምትፈልጉትን ንቅር ለመውሰድ የኢትዮጵያ ኦርቶዶክስ ቤተክርስቲያን ምዕመናን ዝም ብሎ ስለተቀበላችሁ እናንተ ዝምታውን እንደ ፍርሃትና ዝምታውን እንደ ትዕግስት ባለመቁጠር ዝምታውን ለሃይማኖቱ ቸልተኛ አድርጋችሁ ወስዳችሁ ዛሬም አሩሲ ላይ ከ150 በላይ ዜጎችን ጨፍጨፋችሁ ገላችኋል። ይሄ ግልጽ የመንግስት ድጋፍ ግልጽ የሆነ ጥላቻ ግልጽ የሆነ ተልኮ ያለውን ጭፍጨፋ ቅዱስ ሲኖዶስም ዝም ብሎ የሚመለከተው አይመስለኝም። ትላንትና ጥቁር ለብሰው ዋጋ የከፈሉ ኢትዮጵያኖች ዛሬም ይሄን በትኩረት እንደማያዩ ሃይማኖታችን ቀይ መስመራችን ነው ብለዋል። ሃይማኖታችን ቀይ መስመራችን ነው። ከሃይማኖታችን ላይ እጃቸውን እንዲሰበስቡ አስፈላጊውን ነገር በሙሉ ዋጋ መከፈል ካለበት ዋጋ መከፈል አለበት የሚል እምነት አለኝ። ተቀልዷል፣ ተሾፏል፣ ተላግጧል። እጅግ በጣም ልብ ይሰብራል፣ ያማል። ከ2 ዓመት ሕፃን ልጅ እስከ 60 እና 70 ዓመት ሽማግሌ 150 ዜጎችን በአንድ ቀን ጨፍጭፎ ማደር በሁለት በሶስት ቀን እየጎተቱ እየወረዱ አርዶ መጣል ምንድነው የታቀደው የሚለውን ነገር በግርግር ሳይሆን በእርጋታ በሰከነ መልኩ በጸሎት በአካሄድ በማሳመር በጥናት እነዚህን ነገር ሾንኮፉን መንቀል እስካልቻለ ድረስ ግርግር ሌባ ያመቻል። እያንዳንዳችን ግን ስለ ቤተ ክርስቲያችን እንደሚያንገበግበን በውስጥም በውጭም ያላችሁ ጠላቶች የጊዜ ጉዳይ ነው። እግዚአብሔር ይፈርድባችኋል። ይሄ ምእመኑም ደግሞ እያንዳንዱ የምትደረገውን ነገር ጠንቆ ስለሚያውቅ በእናንተ ላይ አስፈላጊውን ነገር ለማድረግ ጊዜው እየቀረበ ነው። ጉሮሯችሁ አንገታችሁ የሚያዙበትም ሩቅ ይሆናል ብዬ አላስብም። በሚሆነውና በሚደረገው ነገር በጣም አዝናለሁ። ልቤ ተሰብሯል። ወንድሞቼ ሰማዕታት ከእናንተ ከነ ቅዱስ ጊዮርጊስ ጋር ለኢትዮጵያ ሲሉ ዋጋ ከከፈሉ ከእውነተኞች ጋር ነፍሳችሁ እንደሚቀለቀላቸው ምንም ጥርጥር የለኝም። ይብላኝ ለገዳዮች ዛሬም ነገም፣ ይብላኝ ለሴረኞች፣ ይብላኝ ለሆዳቸው ብለው ንጹሐንን ለሚያስጨፈጭፉ። የቤተ ክርስቲያናችን ጉዳይ ግን ዛሬም ነገም ከነገ ወዲያም ቀይ መስመራችን ነው። ስለ ቤተ ክርስቲያችን ዝም አንልም። ነጠላ ለብሶ የሚያሸበሽብ፣ ነጠላ ለብሶ ዝም ብሎ የሚሽከረከር፣ በቤተ ክርስቲያን ውስጥ የሚያወናብድ፣ ነጠላ ለብሶ ነጠላ መስሎ የቤተ ክርስቲያኑ መዘዋወር እውነት አይደለም። ስለ እውነት አደባባይ ላይ ወጥቶ ስለ እውነት አደባባይ ላይ ወጥቶ ትክክል አይደለም ድምፃችንን ማሰማት፣ እውነትን እንደምንጠየፍ ማሳየት መቻል አለብን። አስመሳይነት፣ አድርባይነት፣ ተላላኪነት፣ አለቅላቂነት መንግሥተ ሰማያትን አያወርስም። መንግሥተ ሰማያት እውነትን በመናገርና መጥፎ በማለት ነው። እግዚአብሔር ኢትዮጵያን ይባርክ። ቤተ ክርስቲያናችን ሃይማኖታችን ይጠብቅልን። አመሰግናለሁ።